ፋኖች ምን አሉ? ምስጋናችን ለትግራይ ኃይሎች ባለውለታችን ናቸው። በተቸገርን ጊዜ ሂዱና እንምታቸው፣ እኔ በዚህ ልምታቸው እናንተ በዚህ ምቷቸው ብሎ ለምኗቸው እንዋን መታም አሉ። ታውቃላችሁ የታሪክ ዚስ ጋይ ምን እያለ እንዳለ እንቀጥላለን። አህመድ ትግራይ መጣብህ ሊያጠቃ ነው ብሎ ቢቀሰቅሰን ራሱ ይወጣዋል። የትግራይ ኃይሎች ባለውለታችን ጭምሮች ናቸው። ደካማ ጎናችን ተጠቅሞ አብይ አህመድ ፋኖንም የአማራን ገበሬንም ትጥቁን ለማስፈታት ሲፈልግ የመጀመሪያ አዱ ያነጋገራቸው የህዋት ኃይሎችን ነው። እናንተ በሱ ግቡልን፣ እኔ በዚህ ይገባለሁ፣ የአማራን ህዝብ ትጥቁን እናስፈታው ሲል ትጥቃችን ሊቀሙን አልመጡም። ሊመሰገኑ ይገባቸዋል። በዚህ አብይ አህመድ ግን የአማራ ህዝብ ሁሉ ጠላት ስለሆነ ከጋምቤላውም ከሶማሌውም ከደቡብም ከወላይታው ከአፋሩም ጋር ሆነን አብይ አህመድን ለአንዴና ለመጨረሻ ጊዜ እስከ ሰራዊቱ እስከ ምናምኑ ድብዛውን ለማጥፋት ተዘጋጅተናል። እንንቀሳቀሳለን፣ እንቀጥላለን። በርቱ። መቶ አለቃ ነው የኮማንዶ መቶ አለቃ ደብረታቦር አካባቢ ህዝብ ሰብስቦ ወደ ደብረታቦር አካባቢ ደቡብ ጎንደር ያደረገው ነው። የፋኖ አዛዥ አንደኛው መቶ አለቃ ማን ነበር ስሙ? ከጀግኖቹ የጎንደር ልጆች አንዱ ነው። ይሄ ጎንደር ከኔ ጋር ነው ምናምን ነው የሚለው። ይሄ ነው ጎንደር ማለት፣ ይሄ ነው ደብረታቦር ማለት፣ ይሄ ነው። የዝናሽ እኮ ነው፣ የዝናሽ እኮ የእናንተ መንግስት እኮ ነው፣ አማቻችሁ እኮ ነው። ከአብይ አህመድ በላይ እኮ ሌላ ሰው ማግኘት አይቻልም እኮ ኢትዮጵያ የሚባለው ጎንደር ማለት ይሄ ነው። አሁን የሰማችሁት ነው። የትግራይ ኃይሎች ባለውለታችን ናቸው፣ ኑና እንምታ ብለው እምቢ ያሉት አብይ አህመድ ተስፋ ቆርጦ ምንድነው የሚሉ በቃ ጉድ ያደረጉን ህወሓቶች። ይሄ ወያኔ ጉድ አደረገኝ፣ ጠላት በጠላት አፈራው በሱ ምክንያት ነው የሚለው። በራሴ ሚስ ካልኩሌሽን ነው እዚህ የምናገረው፣ ምክንያታዊ የሆነን ነው። ሚስ ካልኩሌት አደረክ። ትግራይ እንደዚህ አድቅቂያት ያለው ትግራይ ከኤርትራ ጋር ጎንደር መሄድ ህልም፣ አስመራ መሄድ ህልም አልከው። የትግራይ ህዝብ ጎንደር አገሩ ነው። ጎንደር ከተማ ስትሄዱ 30% 25%ቱ ተጋሩ ናቸው። አሁንም በጣም በርካታ ተግሯዊ ያለበት ነው ጎንደር መሄድ ህልም ነው፣ አስመራ መሄድ ህልም ነው ብለህ ካልኩሌት ስታደርግ ስህተት ነው ብለንሃል። አይደረግም። ለጊዜው የሆነ ነገር አጣልተ ሊሆን ይችላል፣ ግን አይደረግም ብለነዋል። እና ኤርትራን በዚህ ምክንያት የተጣላሁት በዚህ ጋር ምክንያት የተጣላሁት እና እነዚህ ሁሉ ጠንቅ የሆነብኝ ወያኔ ነው። መሀል ላይ ሆኖ ጉድ ያደረገኝ እሱ ነው። ልጅ ይሮጣል ግን አባቱን አይቀድምም ማለት ይሄ ነው። የቲፒኤልኤፍ እና የአብይ ግንኙነት ልጅ ይሮጣል ግን አባቱን አይቀድምም ማለት ኦፒዲኦ እና ቲፒኤልኤፍ ታሪክ ነው። ባጭሩ ሆ ብሎ ሄደ። 3 ሜትር 4 ሜትር ወደ ላይ የዘለለ ጨፈረ ምናምን። ከዛ በኋላ ግን ዘጭ አለ። ተመልከቷል። ቅንድቡ ተቀናድቦ ርብ ጉዳይ ለቅንድብ ተቀናዳድቦ አሁን አማራ ቲቪ ላይ መጣ። አማራ ቲቪ የአማራ ህዝብ በዚህ አማራ ቲቪ ምን እንደሚከታተል ብልጽግና ነው። ማንን የሚከታተለው? የአማራ ህዝብ ማንን? እነ ሀብታሙን ነው የሚከታተለው። እነ ሀብታሙ አያሌው ነው የሚከታተለው። ማን ነው? ሰገነት ነው ኢትዮ ምናምን ሰገነት። እነሱን አማራ ህዝብ ዲያስፖራ ያለው እነሱን አግዝ። ሚዲያ ይሄ ነው። የአማራ ህዝብ ሚዲያ እነሱ ናቸው። እነ ሀብታሙ ናቸው የአማራ ሚዲያ አሁን ያለው። እና አንሙት እነ ትንግርቱ ናቸው የእነሱ ሚዲያ። የአማራ ህዝብ ሚዲያ እነሱ ናቸው። እነሱን መከታተል ያለብን። አማራ ቲቪ ማለት ኦፒዲዮ ማለት ነው፣ ኦቢኤን ማለት ነው። ትክክለኛ አሁን የገባበት የአማራ ህዝብ የገባበት ትግል ውሃ ልትቸልስበት አትችልም። ያለቀ ነው። ከኢትዮጵያ ኃይሎች ጋር ሆነን ከሁሉም ጋር ሆነን ከትግራይን ከአማራው ከኦሮሞ ከበርታ ከጋምቤላ ጋር ሆነን ይሄን አገዛዝ መንግለን እንጥለዋለን ያለ እኮ መቶ አለቃ ነው። ይሄ ደብረታቦር ነው፣ ጎንደር ነው። ይሄ ምንድነው የምታመጣው ታዲያ? ለአማራ ህዝብ ያለው ጥላቻ ታየ ደንዳ ለአማራ ህዝብ ትልቅ ውለታ የዋለው አማራ ሰላም ሲሆን ባህር ዳር ላይ ትልቅ ሐውልት ሊያኖርለት የሚገባ ታየ ደንዳን ነው። ህይወቱን መስዋዕት አድርጎ የመጣ ይምጣ ምን እንደሚባል አላቅም ብሎ የሆነ ብሔርን እኮ እያደቀቁት ነው። የሆነ ብሔር ከዛ ሆርን ኮንቨርሴሽን ጋር ያደረገው ነው። ከዛ ግን ብሔሩን መጥቀስ አለብኝ ምናልባት ይሄን ሳልናገር እንዳልሞት ነው። አማራን ያለው አማራን እየደቆስኩት ነው፣ እየሰባበርኩት ነው አለኝ። እናድምጠው። አብይ ማንን ነው? ለምንድን ነው አንተ ከጠላት ጋር የምትደዋወለው አለኝ። ቹቹ አለባቸው የሚባል የአማራ ብልጽግና ጽህፈት ቤት የነበረ ነው። ብልጽግና ጽህፈት ቤት የኮሚኒኬሽን በኔ ሌቨል የነበረ ሰው ነው። እንተዋወቃለን። እኔ ሲናገርና ስጽፍ ይሄ እኮ እኛ ጋም እንደዚህ ነው፣ ማፊያ አገር ወረዋል፣
እናንተ ጋር ብቻ አይደለም ብሎ ደውሎ ተነጋገረ። የጻፍነው ሌላ ነው እየሆነ ያለው ሌላ ነው። ማፊያ አገር ወስዷል። ብልጽግና ቀርቶ ወደ ጉስቁልና ያመራን ነው የሚል ተነጋገረን። ይሄ ተቀድቷል። የሱ ስልክ ተጠልፎ ነበር መሰለኝ ወይም የኔ ተጠልፎ አላቅም። እና ይሄንን ሰምቷል፣ መረጃ አለው። እና ለምን እንደዚህ ለቹቹ አለባቸው ለጠላት ለምን ትደውላለህ? ይሄ ምን ማለት ነው? ጠላት ማን ነው? ይሄ ሰውዬ ብልጽግና አባል የነበረ ነው። ብልጽግና ደግሞ እንኳን አባሉን ተቃዋሚው ራሱ ወንድም ነው ብሎ የሚያምን ነው። መደመር ጠላትም የለም ይላል። ይሄ ከየት መጣ? ይሄ እንግዲህ ቹቹ አለባቸው ጋር ይሄ ፐርሰናል ቹቹ አለባቸው ኢነሚ ነው ጠላት ጋር ቴሌፎን ሀክ ተደርጎ አንዳቸውን ለምንድን ነው ከጠላት ጋር የምታወራው ስልክ አለኝ። ማን ነው? ቹቹ ጋር ታወራለህ እንደዚህ ያልክ ነው የሚለው ያለው ጠላት ነው የሚለው ብልጽግናን ጭምር የአማራ ብልጽግና እንደ ጠላት ነው የሚያየው። እንዴ ብልጽግና ጠላት እኮ አጋራችን የኛ ብልጽግና አይደለም ወይ? እንዴት ጠላት ይሆናል አልኩት። እንደው ብልጽግና እኮ ሌላውን እንደ ወዳጅ ነው፣ ሌላ እንኳን እንደ ወዳጅ እኮ ነው የሚቆጥረው አልኩት። ከሁሉም በላይ ቀጥታ ወደ የአማራ ህዝብን እየሰባበርኩልህ ነው አለኝ ያለበት የአማራ ህዝብን እየሰባበርኩት ነው። ስሙት። እነገሌን ላጠፋ ነው አለኝ። በአካባቢው ፖለቲካ ምናምን ስም ጠርቶ ምናልባትም ያው የሚሆነው ስለማይታወቅ አማራን ላጠፋ ነው አለ። ምስጢሩ ነው እንዳይቀር። ለምን አፉን አውጥቶ እንደዚህ አማራን ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው እንዴ? እኔ እኮ ተመልካቾች ይሄ የአማራ ህዝብ በሙሉ መስማት ያለበት ቋንቋ ይህንን ነው። ይሄ ሬኮርድ ማድረግ አለበት። ዝም ብሎ በየቤቱ በየቴሌፎኑ በየቴሌግራሙ በየዋትስአፑ የአማራ ህዝብ ዲያስፖራ ያለው አገር ቤት ያለው መስማት ያለበት በሳተላይት በዩቲዩብ በሙሉ በፌስቡክ በሙሉ መስማት ያለበት አማራ ህዝብ ይሄንን ነው። ምንድነው ይሄ? እስር ቤት ነው ያለው ይሄ ሰውዬ። ለአማራ ህዝብ ግን እውነቱ ተናግሬ እኔም የሆነ ህዝብ አጠፋለሁ አለኝ ነው ያለው። እና ዶክተር ኢታናም ይጠይቋል። እኔ አፉ አውጥቶ እንደዚህ ያለህ ወይ? አዎ እያፈረስኩልህ ነው፣ አማራን እያፈረስኩት ነው አለኝ። እያፈረስኩ ነው አለኝ። እንዴ እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነፃነት እንዲያገኝ፣ ፍትህ እንዲያገኝ፣ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልታገልኩም፣ አልፈልግም አልኩ። እንደዚህ አይነት ነገር አይደለም አልኩ። ጥያቄ ደነገጠ። ይሄ እንግዲህ አብይ አህመድ አሊ ነው ደነገጠ። እኔ እኮ ፍትህ ነው የምፈልገው እንጂ ብሔር እንድታፈርስ ብሔር እንድትገድል እኮ አይደለም፣ አማራን እያፈረስኩት ነው። አፉ አውጥቶ እንደዚህ ያለ አዎ እየሰበርኩት ነው አለኝ። ይህን ተናግሮ እስር ቤት ነው የገባው። ቹቹ አለባቸው የሚባል ብልጽግና ነው። አሁን እኮ ቹቹ አለባቸው እንደዚህ ይላል አይናገርም፣ ብልጽግና ነው። አሁን ከአረጋ ከበደ ጋር ገንዘብ ብር ይበላል። ይሄ ግን የኦሮሞ ወጣት ሆኖ የኦሮሞ ፖለቲከኛ ሆኖ ተመሳስሎ ከኦፒዲዮ ባለጊዜ ነኝ ብሎ መብላት ሲችል አላደርገውም ብሎ ይወጣ ሰው ነው። ለአማራ ህዝብ ራሱ መስዋዕት ከፍሎ ይኸው እውነቱ ማወቅ አለ። የአማራ ህዝብ ሆይ እያፈረሰ ነው፣ እገለዋለሁ፣ አጠፋዋለሁ ብሎኛል ብሎ እስር ቤት የገባ ነው። ይሄን እውነታ እያለ ሰውየው ግን ፖለቲካ የሚሰራው የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? ለሴራ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። አሁን ጦርነት እንትን ይላል። ይሄ ጎንጓኝ ሴራ ምናምን እያለ የአማራ ህዝብ ቴሌቪዥን ላይ ሄዶ ቲፒኤልኤፍን ይወቅሳል። አሁን ቲፒኤል ባለቤት ኦን ሬኮርድ እዚህ ጋር ተይዞ እያለ ልንገራችሁ። ሌላ ለአማራ ህዝብ ያለው ንቀት ምን አለ ማለት ይሄ ጠንቋይ ነው፣ ኋላ ቀር። እኛ ከኋላ ቀሮች ነው የምንዋጋ። አማራ ክልል ፋኖን ማለት ነው ጭባጭቤ የሚጫወትበት ሰልፍ እያሰለፈ ና ግባ በለው የሚለውን ደንቆሮ ነው ብሏል። አማራና አማራን ደንቆሮ ያለው ዘመነ ካሴ እንኳ አይደለም ደንቆሮ ያለው ተመልካቾች። ዘመነ ካሴ እኮ ሁለተኛ ዲግሪ ያለው የሐረማያ ዩኒቨርሲቲ ወርቅ ሜዳሊስት ነው። ወርቅ እሱ አይደለም ወይ? አስረስ ማረ አይደለም። አስረስ ማረ ማስተርስ አለው። የባህር ዳር ዩኒቨርሲቲ አስተማሪ ነበር፣ ጠበቃ ነው፣ ሎየር ነው። አስረስ አይደለም መሀይም እየተባለ ያለው። ህዝብ እንደ ህዝብ የአማራ ህዝብ እንደ ህዝብ
ደንቆሮ ነው ከድንቁርና ጋር ነው እየተዋጋን ያለ ነው ብሎ በአንድ ወቅት ዛራ ሚዲያ የዘገበው ዘገባለን ዛራ ሚዲያ የዘገብነው ስሙት እዚህ ላይ 5 ዓመት ብንዋጋ 6 ብንዋጋ ማንም ሰው 4 ኪሎ ስለማይደርስ ዋጋ የለውም። በየከባቢው የምንዋጋቸው ሰዎች የድንቁርና ጌቶች ናቸው። ምንዋጋው ከድንቁርና ጌቶች ጋር እነዚህ ሰዎች አትማሩ፣ አትታከሙ፣ አትረሱ የሚሉ ናቸው። የጅብ ቆዳ እጃቸው ላይ አስረው ጥይት አይመታንም ብሎ የሚታገሉ ሰዎች ትምህርት ያደርግላቸዋል። በቅርቡ አንድ ቦታ ላይ የጅብ ግልገል ተሸክመው ሲሄዱ አገኘናቸው። ለምን ሲባል ጥይት እንዳይመታ ጥይት እንዳይመታ የጅብ ግልገል አንደኛ ሬጅመንት ናቸው ፋኖች ናቸው እዚህ ማለት ነው። ጨምሯትን የተዋጋችን ኮር 2 ነው እንግዲህ በዚህ አድርጎ ይሄው ከኛው ነው። ሰዓታችን እንቆጥባለን። ከዛው እንግዲህ የጅብ ቆዳ ከጥንቆላ ጋር ከቡዳነት ምናምንነት ይሄ ዝም ብሎ ኋላቀር ቋንቋዎች አሉ አይደል? ዝም ብሎ አገር ቤት የሚወራው ነገር እሱ ነው የተጠቀመው። እሱ ህዝብ እንደ ህዝብ ነው ሲሳደበ የነበረው። 5 ዓመት ቢዋጉ 4 ዓመት ቢዋጉ 4 ኪሎ ስለማይመጡ አለ። እናት ወድ ብትገባ ያልነው እኮ በምክንያት ነው። ይሄ መቼ ይሄን ሁላ ጉድ እኛ ጽምዶ ብለን ቋንቋ ስንጀምር እኮ የሚዲያ ጽምዶ እንደዚህ አቦ እገሌ አቶ እገሌ ማማ እገሌ ኦቦ እገሌ ምናገናኝ ብቻ መስሎ ነበር ይመስላል አይደል? ለዛ ነበር መሰላቸው እኮ እዛ አንበሳ ተገለባና ዛላንበሳ አካባቢ ከተገናኘ በኋላ ጠብቁኝ ማለት እንደሚችል ኢላ ነገ ጧት ብያቸዋል። ጠብቁኝ እኔ አንበሳ ተገለባና በዛላንበሳ በኩል ያለው ህዝብ ተገናኝቻለሁ፣ ወንድሜ ከወንድሜ ተገናኝቻለሁ፣ ሰላም ተባብያለሁ። ከዚህ በኋላ ፈንጂ ረግጠኝ ይመታኛል፣ በጌ ትሰረቃለች፣ ፍየል ትጠፋለች የሚል እንትን የለኝም፣ ጥርጣሬ የለኝም። ግን አሁን ጥበቃ እንፈልጋለን፣ ሴኩሪቲ እንፈልጋለን፣ በጋራ ጠብቁኝ ይላል ሁለቱ ህዝብ ብለናል። እዚህ ሚዲያ ላይ ብለናል። ጎንደር መሄድ ህልም፣ አስመራ መሄድ ህልም ያልከው ውሸት ነው። ጎንደር ማለት መቀለ ነው፣ መቀለ ማለት ጎንደር ነው ይሆናል ብለናቸዋል። ይሄ አንድ ህዝብ የተለያየ ቋንቋ እያወራ በብዙ መንገድ በዓለም ብቸኛ አንድ ቋንቋ የተለያየ ቋንቋ እያወራ በአንድ ገበያ የሚገበያይ በአንድ ሃይማኖት የተመሳሳይ ባህል የተመሳሳይ ኑሮ የሚኖር ህዝብ እዚህ አካባቢ ያለው ህዝብ ነው። ውሸት ነው እንዴ? ውሸት ነው። ብልጽግና ውሸት አይደለም፣ እውነት ነው። ይሄ በፍጹም ልትለየው አትችልም። ለጊዜው ልታጣላቸው፣ ለጊዜው የሆነ ነገር ቁርሾ እየፈጠርክ የሆነ ነገር እድል ልትጠቀም ትችላለህ። ሎተሪ ያልከው እሱ ማለት ነው። ግን አይደለም፣ ዘላቂ አይደለም። ሁሉም ወደ ቀልቡ ሲመለስ ነገር ተገለባብጦ አንተ ጋር እንደሚመጣ ማሰብ ነበረብህ መጀመሪያውን። 4 ዓመት ብንዋጋ 5 ዓመት ብንዋጋ የምትለው አሁን ተመልከቱ። ወደ አፋር አካባቢ ያላችሁ ይሄ ሁላ ሎቤድ ተሽከርካሪ ታንክ ተሸክሞ የሚሄድ ምናምን ዞሮ ወደ ትዲኤፍ ነው እቃው፣ ወደ ፋኖ ወደ ትዲኤፍ ወደ የሚዋጉ ነው አስረክበዋል። ምንም ጥርጥር የለውም። ዝናቡ ገብረመድህን የደቡብ ትግራይ ዞን አስተዳዳሪ እንደዛ ብሏቸዋል። ትላንትና ትላንት ይሄ ሁላ የሚንጋጋው ወደ የኛ ነው ብሎታል። ትላንት የዞን አስተዳዳሪ ህወሓት ማዕከላዊ ኮሚቴ የኛ ነው እናውቀዋለን፣ ወደኛ እናስገባዋለን ብሏል። ይደረጋል ደግሞ ይደረጋል። አንድ ልንገራችሁ ለአማራ ህዝብ፣ አሁንም ለአማራ ህዝብ አንድ መረጃ ልስጣችሁ። በቪዲዮ አልተገኘም፣ ግን ደንበኛ እዛው ከነበረ ትልቅ ባለስልጣን የሰማነው መረጃ ነው። ሐምሌ 2015 ይሄ እንትን ጊዜ 2013 አካባቢ ማለት ነው። ቲዲኤፍ ከቆላተንቤን ገብቶ ወደ ወልዲ አካባቢ ሲደርስ ማለት ነው። ያኔ ምን አለ አብይ በፕላዝማ ምናምን ሰብስቦ ማንም አማራ ኦሮሚያ ክልል የሚገኝ አማራ ኢቭን ቡና አፍልታ ጀበና ቡና የምታፈላ አማራ ከ50 በታች ከ50 ሺህ በታች እንዳትቀበሏት፣ ቀረጥ ይሄ ታክስ ምናምን ማለት ነው። አማራ ኦሮሚያ ክልል የምትገኝ ኢቭን ቡና የምታፈላ ኢቭን ነው ኮፊ ጀበና ኮፊ ሃውስ ብሏቸው አለ፣ ትእዛዝ ሰጠ። ለምሳሌ አንድ አምቦ ይሄን ጉዳይ አምቦ አካባቢ አምቦ ከተማ ያላችሁ ተመልካቾች ምዕራብ ሸዋ ማለት ነው። አንድ ትንሽ የመለስተኛ ሆቴል ምግብ ቤት ነገር መለስተኛ ሆቴል የነበረው አንድ አማራ ነበር። ምን ያለው 3 ሚሊዮን ክፈል አሉት የግብር ምናምን ብሎ በቃ 3 ሚሊዮን ምንም ለ3 ሚሊዮን እንትን እንኳን የማያወጣ ትንሽዬ ማለት ነው። ከዛ ምን አደረገው? ምንም አልችልም ብሎ ግማሹን እንትን ሸጠው፣ ግማሽ ሆቴሉ ሸጠው። ምን ለማርቀቅ የአማራን የማርቀቅ ፖሊስ በኦሮሚያ የተከተለው ጉዳይ ነው። ይሄን በዚህ አጋጣሚ ሬሌቫንት አይደለም፣ ግን ይሄን እንድንዘጋው አንድ ጉዳይ ልስጣችሁ። ይሄ ሰው እየተናገረ አንድ ጉዳይ እንዝጋው።
በዚህ ሶሪ እነገሌን ላጠፋ ነው የመጀመሪያው ሄደን ከምርጫ በኋላ ሁለተኛ ዙር መጣ። ሁለተኛ ዙር ሲመጣ እኛ አዳማ ላይ ሐምሌ 2013 አዳማ ላይ ያለፈውን አመት አፈጻጸም ግምገማና የቀጣይ አመት እቅድ ላይ ውይይት እያደረግን ነበረ። ሬንጀር ለብሶ መጣ እና 3 ነገሮችን ነገረን። አንዱ ምንድነው? አሁን ወያኔ ወደ አማራ ክልል እየመጣ ነው። ይሄ በጉልበቱ እየመጣ እንዳይመስላችሁ ሆን ብለን ነው የለቀቅናቸው። ይሄ ፋኖ ብሎ የሚያቅራራውን እንዲያሳዩት ነው አለ። ደነገጥኩ። እኛ የማናውቀው የሆነው ነገር የለም። ኢቭን የትግራይ ጦርነትንም የፈጠርነው እኛ ነን። ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግነው አለ። ደነገጥኩ። ከዚያስ እንደምትሰርቁ አውቃለሁ፣ እንዳትሰርቁ አልልም፣ ግን ፍጥነቱን እና መጠኑን ቀንሳችሁ ስረቁ አለ። ይሄ ምስክርነት ነው። አብይ አህመድን ተመልካቾች እዚህ ላይ እንዘገዋለን። ገና የአማራ ቲቪ ላይ ሆኖ የአማራን ጠላቴ ነው ብሎ የተነሳ ማን ነው ብሎ አሁን የጀመረውን ፕላስ ከአማራ ቲቪ ላይ የሰማነው ሙሉን ትሰሙታላችሁ። በእርግጥ ግን ከፕሮዳክሽኑ ክፍል የደረሰን ነው። ጠቅላላ ትግራይና አማራን ለማፋጀት ብሎ የተሰጠ ቃለ መጠይቅ ነው። የመጨረሻ ቃለ መጠይቁ ይመስላል። ምንም የቀረው ነገር የለም። ጥላቻው ምናምን ሙሉ በሙሉ እዛው አዝበቷል። ይሄ ወልቃይት ራያ ምናምን የሚባለው ከእሱ ጉዳይ በላይ ነው ብለን የምንናገር፣ እሱ ደግሞ ሌላ ለመቆስቆስ ነው፣ ችግር ለመቆስቆስ ነው እዚያ የመጣው እና አማራ ህዝብ ጠላቱ ማን ነው? ህዝብ ጠላት አይሆንም። የኦሮሞ ህዝብ የአማራ ጠላት ሊሆን አይችልም፣ በፍጹም ሊሆን አይችልም። የትግራይ ሊሆን አይችልም። ግለሰብ አብይ አህመድ አሊ ግን ኦን ሬኮርድ ነው እያመጣንለት ያለ ነው አማራ ህዝብ ላይ ምን በማዕከላዊ ኮሚቴ በብልጽግና ማዕከላዊ ኮሚቴ አለኝ እያለ አማራን እኮ እየሰባበርኩት ነው አለኝ። ሌላም እኮ አለው እኮ ፕሮፌሰር ስቄልም እኮ የተናገረው አለ እኮ ለፕሮፌሰር ነገረኝ ያለው እኮ አለ እኮ ነገረኝ ብሎ የነገረን እኮ አለ ሚዲያ ላይ። እዚህ እኮ ተመሳሳይ ነው። በአማራ ህዝብ ላይ የሚከተለው በሙሉ ተመሳሳይ ነው። አመራሮቹን ፈጅቶ ከትግራይ ጋር ያላቸው አቋም ለምሳሌ ዶክተር አምባቸው ከትግራይ ጋር ውጊያ አንፈልግም፣ በፍጹም እንድንዋጋ አንፈልግም ብሎ አቋሙን ሲገልጽ እነ ምግባሩ እነ ምናምን የሚባሉት እነ እዘዝ የሚባሉ በሙሉ ከነ ትግራይ ጋር ከነ ጌታቸው ከነ ደብረጽዮን ጋር የነበራቸው ግንኙነት ሲያይ መጨረሻ እነሱን ማጥፋት አለብኝ ብሎ ነው ያጠፋቸው። አመራር አልባ አድርጎ 7 ጊዜ 8 ጊዜ ፕሬዝዳንት ቀይሮ ስቴብል ክልል እንዳይሆን ገዱን አውጥቶ ማን ነው ከዛ አምባቸውን አመጣ። አምባቸውን ገደለ። ይሄ ተመስገን ጥሩነህ የሚባል አመጣ። አገኘው ተሻገር የሚባል አመጣ። ጣጆ የደብረ ማርቆስ ዩኒቨርሲቲ ይልቃል ከፋለ የሚባል አመጣ። አሁን ደግሞ ያጥንቸሉ አመጣ። በራሱ ፍቃድ ነው የሚያበረከው። በራሱ ፍቃድ አማራ ህዝብ 7-6 ጊዜ ፕሬዝዳንት እየተቀያየረ ስቴብል ክልል እንዳይፈጠር ማለት ነው። እና አሁንም ጥላት እኮ ያ ነው እየተባለ ስንት ዓመት በጦርነት አውድማ ውስጥ ከቶት ከወንድሙ ከትግራይ ህዝብ ጋር ይሄን ሁላ ጉድ እንዲፈጽም ገፋፍቶት አሁን ደግሞ እየዞረ ገዳማውያን ጭምር በድሮን እያወደመ ጠላት እኮ እንትና ነው ይላል። ቦተም ላይ ነው እንንገረው፣ ማንም አድነም። ቦተም ላይ ነው ትንሽ እንንገረው። ትንሽ የሚችሉትን ገለውናል፣ የሚችሉትን አቁስለውናል፣ የሚችሉትን ሊያንበረከኩን ተንቀሳቅሰዋል። አንመረከክም ብቻ ሳይሆን ሁሉም ዋጋቸውን ያገኛሉ። ምንም የሚያጠራጥር ነገር የለውም። ሁሉም ዋጋቸውን ያገኛሉ። በተግባርም ያዩት ነው። አብይን የሚያድነው የውጭ ኃይል የለ፣ የሚያድነው ጫጫታ የለ፣ የሚያድነው ሰልፍ የለ። አክትሟል። ጌታቸው በህይወት እያለ የተናገረው ነው። ከነሙሉ ፖለቲካው ቁመና ሳይሰለብ ነው። እንደ ስልብ ባሪያ ሆኖ በጌታው እንትን ይመካል እንደሚባለው እንደዛ ሳይሆን ከነሙሉ ቁመናው በራሱ ሲተማመን፣ በትግራይ ሲተማመን፣ በቲፒኤልኤፍ ሲተማመን፣ በቲዲኤፍ ሲተማመን እና በትግራይ ፖቴንሻልና አቅም በሚተማምኑ የተናገረው ንግግር ነው። አሁን በአብይ ነው የሚተማመነው። አሁን በብርሃኑ ጁላ ነው የሚተማመነው። ማንም አይተማመንም። ማንም አድንም። አማራ ቲቪ ላይ ብትሄድ አትድንም። ቢቢሲ ላይ ብትሄድ አትድንም። ኦቢኤን ብትሄድ አትድንም። መዳኛ ምንድን አቅም ካለ ትድናለህ።
ይህን ሁላ አቅም በጦርነት ገብቼ አሸንፋለሁ ካልክ ትድናለህ ማለት ነው። የምስራቅ አፍሪካ ንጉሥ ሆነ ትቀጥላለህ። ኦፒዲዮ አሁን ቢያሸንፍ እድል እኮ የመጨረሻ ጦርነት እናደርጋለን እጆሌ ይላሉ። ኦሮሚያ የሚደረገው ፕሮፓጋንዳ እጆሌ ኬኛ ይላሉ። አረ ጭራሽ በዚህ ድረስ ታስባለህ? እንደዚህ ታስባለህ? አማራን አሸንፈ፣ ትግራይን አሸንፈ፣ ይህን ሁላ ኃይል አሸንፈ፣ ኦሮሚያ ኦላን አሸንፈ 4 ኪሎ ልትቀመጥ ሞቱማ ኦሮሞ እያልክ ኦሮሞን እየቀጠቀጥክ ኦሮሞን እያዋረድክ። እኔ እኮ ጥቂቶች ቡርዥዋ ተፈጥሮ 4 ኪሎ ቡርዥዋ እንደፈለጉ ምንም እየተፈጠረ እንዳለ ማያውቅ አዲስ አበባ ለጦርነት ሩብ ጉዳይ መሆኑ እንኳን ማያውቁ አዲስ አበባ ብዙ ሰው አሉ። አሁን ምንም ወሬ የሌለው እኮ አሉ ማለት ምን ያህል ብልጽግና እንዴት አድርጎ እንዳበላሸው ጄኔሬሽኑ ትውልዱ ጭምር ማለት አለርታ ሆኖ የማይጠብቅ እና ኢትዮጵያ የገጠማት ችግር ጭምር በአግባቡ አንደርስታንድ ማድረግ የማይችል ትውልድ እሱን ነው ይሄ እየመራው ነው ብሎ የሚያስበው። ጌታቸው ያሳየዋት ምን ይላሉ? አሜሪካ እዚህ መጥቶ አብይ ያሸንፋል እኮ ምንም ጥርጥር የለው አብይ እኮ ያሸንፋል ይላሉ። እና ለማንኛውም ጻድቃንም ለሜጀር ጀነራል ደምስ ስለሚባለው ደምስ ደህንነት አካባቢ ያለ የአፋር ታጣቂዎች የጻድቃን ልጆችን ከላይ ሆኖ ኦቨርሲ የሚያደርገው የሚከታተላቸው ደምስ የሚባለው የደህንነት አለ እነ ጌታቸው ጉዲና ስር ማለት ነውና በቃ አይዟችሁ ይላል። ትዴፍ እኮ አይዋጋችሁም እኮ አይዟችሁ እና በቃ ከውስጥ ለውስጥ እኮ እየሰራን ነው ሰራዊቱ ኳ ብሎ ጦርነት ሲጀመር ትን ብሎ እንዲሄድ እኮ እየሰራን ውስጥ ለውስጥ እኮ እየሰራን ነው ይላል። ጻድቃን እኮ ነዛ እሱም እንደዛ ነው። ስልብ ባሪያ በጌታው እንትን ይመካል የሚባለው ይፎክራል የሚባለው እነዚህ ሰዎች በጌታቸው ጉዲና በደምስ በምርኮኞች ይፎክራል። ትግራይ ደግሞ ትላንት ነግራችኋል። ዛሬ ዝናቡ ገብረመድህን የማጨው ያለው የዞን አስተዳዳሪው ይሄ ሁላ ብልጽግና በዚህም ታንክም መድፍ የሚያንጋጋው የኛ ነው፣ ነገ ጠዋት በእኛ እዚህ ደርድረ ነው እናሳያቸዋለን ብሏቸዋል። እዚህ እንደረድረዋለን ብሏቸው ያደርጉታል። ደግሞ እኮ የትላንት ፓተርን አለ ያደርጉታል። ብርሃኑ ጁላ ገለልቻ ምንድን ያለው ስፍር ቁጥር የለው ታንኮች ነው የማረኩብን የወሰዱብን ስፍር የማረኩብን አላለም የወሰዱብን ያለው ዝም ብሎ አምጣ ብሎ የተወሰደ ስፍር ቁጥር የለው ታንክና ምናምን ነው የወሰዱብን ምናምን ነው ማረኩብን አይባልም። በመከላከያ ተማረከብን አይባልም። ወጣቶች አፈሳ ለወላይታ አክቲቪስቶችና ሚዲያዎች አዲስ አበባ የሰጡን ነው አጭር ዝም ብሎ መረጃ። አዲስ አበባ የቀን ስራ ሰራተኞች በርካቶች በገፍ እየታፈሱ ነው። አዲስ አበባ ከደቡብ ክልል የመጡ በድሮ ቋንቋ ደቡብ ክልል የሚለው ማዕከላዊ ኢትዮጵያ ደቡብ ኢትዮጵያ የሚባለው እንዳለ ሆኖ ግን ከደቡብ የመጡ ወጣቶችን የቀን ስራ ሰራተኞች እየወሰዱ ነው። ለምሳሌ የአይን እማኞች የነገሩ ቃሊቲ ቶታል ቢባል ቃሊቲ ገብርኤል ቢባል ሰፈር ቃሊቲ ቶታል የወላይታ ዲቻ ተወላጆች ብቻ በልዩ ሁኔታ የወላይታ ዲቻ ወላይታ ተወላጆች ብቻ እየተመረጡ በግድ እየታፈሱ ውሏል። ትላንት ሮብ የአይን እማኝ የነገረን ነውና ይሄ ለሚዲያ ባካችሁ ብሎ እና ስቴዲየም አካባቢ አዲስ አበባ ስቴዲየም አካባቢ በርካታ የደሃ ልጆች ከደቡብ ክልል አካባቢ የመጡ እየታፈሱ ውሏል ብለውናል። ቲዲኤፍ በምን ሁኔታ ላይ ይገኛል? ቲዲኤፍ ስልጠናውን ጨርሶ የአመራር ኃይል አመራር ሻለቃ አመራር ባታሊዮን በሙሉ አመራር እንትኖችን ጨርሰው ምርቃት ጨርሷል። ትላንት አይ ቲንክ ዛሬ ነው ጨርሱ ትላንት ነው ጨርሱ። ኮሎኔል ገብረ ዓዴት የቲዲኤፍ ከፍተኛ ወታደራዊ አመራር ቲዲኤፍ በሙሉ ቁመና ላይ ይገኛል ብሏል። በተጠንቀቅ ላይ ይገኛል ብሏል። ኦልሞስት የጦርነት ቀጠሮ ነው። በቀጠሮ የሚደረግ ጦርነት ነው የሚመስለዋል። ለምን ኦልሬዲ አብይ ተነግሮታል። ምን ብሎ ቲዲኤፍ ነግሮታል፣ እንቀብርሃለን ብሎታል። ስለዚህ መቼ ነው? ነገ ነው? የዛሬ ሳምንት ነው? ምናምን ነው? አብይ ቀኑን ቆርጧል ይባላል። እዛም ቆርጦ ሊሆን ይችላል። አብይ ግን ቀን ቆርጧል እየተባለ ነው። በዚህ ቀን እናደርገዋለን ብሎ ይናገራሉ እና መቼ እንደሚያደርገው ባይታወቁና ብልጽግና በቆቦ በተለያየ መንገድ በተለያየ ቦታ ሚሊሻ በተለይ የአማራ ሚሊሻ እያሰማራ እዛው እያስገባ ወደ ምሽግም እንግዲህ ሂማን ዌቭ ሊጠቀም ነው ማለት ነው። የቲዲኤፍ አቋም ግልጽ ነው። የትግራይን ክብር እንመልሳለን፣ ብልጽግና እንቀብረዋለን፣ ከኢትዮጵያውያን ኃይሎች ጋር ሆነን ለህልውናችን እንታገላለን። አጭር ነው፣ እንመለሳለን። እዚ ሰራዊትና ታዘለቶ መማረፂ ታጽንዕቲ ቃል ኪዳን ናይ ስዋዕቱ ሒዙ ብክብርን ብጅግንነትን ህልውና ህዝቢ ትግራይ ንምርግጋፅ ዝተዳለወ እሞ ሕዚ እውን ካባኹም ዝሪኦ ዘለኹም መንፈስን ድልውነትን እዚ እሞ ነዚ ጠናኺርካ ምቕፃል የድሊ። ፀላእትና ክሳዕ ዘይደቀሱ
ጸላእትና ክነጽነቱ ኩሚና ዝብል ሕልሞም ክሳዕ ዘይቀየሩ እዚ ድማ ብልመናን ርእስና ድኒናን እናሓልፎ ነገር ስለ ዘይኮነ እዚኦም ኩሎም ናይ ትግራይ ረብሓታት ተባሂሎም ዝተገለጹ ተፈናቐልትና ምምላስ ሉዓላዊ ሕገ መንግስታዊ መሬትና ምምላስ ኣብ ትሕቲ ጸላእ ዘሎ ህዝብና ሳቐ ዘሎ ህዝብና ሓራም ውፃእ እቲ ዕፅዋን ክባን ሰላሕታዊ ጽንተት ምክልኻል ዝከኣል ደኒንካ ብጸሎት ብኻልእ ኣይኮነን ንሱ ተወሳኺ ክኾን ይኽእል እቲ ጸሎት ብኣውርኡ ግን ሕዚ እውን ዕጥቅኻ ብምስጣም ሕዚ እውን ብሕራነ ሕዚ እውን ድልውነትካ ብምርግጋጽ ዘበት ንብሔራዊ ብርሰት ዝብል ጭርሖ ንዑ ሒዝካ ህልውናና እንረጋግጸሉ እንግዲህ በጸሎት አይደለም ድል የሚመጣው በትጥቃችን በክንዳችን በትግላችን ነው የምናደርገው። ይሄን ቃል ኪዳን አለን፣ የሰማዕታት ቃል ኪዳን ይሄን ፈጽመዋለን ነው። ወደኋላ እንግዲህ ታሪክን ወደኋላ ልውሰዳችሁ ወደ 1981 ዓመተ ምህረት አካባቢ 81 ምጽዋ ዘመን ምጽዋ የተያዘበት ጊዜ አንጸባራቂ ከባድ የሚባለው መርከብ የደርግ መርከቦችና ከትንንሽ የጀልባ የሻዕቢያ ጀልባዎች ጋር ነበር ትልልቅ የወታደራዊ መርከቦችና ጀልባዎች ጋር ነበር። ከዛ በፊት ግን 1000 ምናምን ኪሎ ሜትር ከሳሕል ከኤርትራ ተጉዘው ወደ ኩርሙክ መጡ። ኩምሩክ የኢትዮጵያ ኩርሙክና የሱዳን ኩምሩክ የሚባል ድንበር ላይ መጡ። ቤት በኩል በአሶሳ መጡ 1000 ምናምን ኪሎ ሜትር። ይህን መረጃ ዶክመንተሪ ብታዩት እኔ ድሮን የማውቀው ይሄ ታሪክ ሬዲዮአቸውን ደርግ በሬዲዮ የሬዲዮ ኮሚኒኬሽናቸውን ይጠልፋል። ሴቶች ለምሳሌ ኦፕሬተሮች ምናምን አንዳንዶቹ ፍቅር ይዛቸው ነበር። ኦፕሬተሮች አዛዦች ሲነጋገሩ የሬዲዮ እንትን ልክ እንደ ሬዲዮ ሰው በሬዲዮ የሚነገር መልኩን ማታውቁት ሰው በሬዲዮ አንዱ ሰው ፍቅር በሬዲዮ የሚባል ፍቅር ይዟል። የሬዲዮ ኮሚኒኬሽን ወታደራዊ ሬዲዮ ኮሚኒኬሽን ጭምር ፍቅር የሚይዛቸው ወታደሮች ነበሩ ይባላል በደርግ ጊዜ እና የት እንዳሉ እንዳይታወቁ ሬዲዮውን አጥፍቶ ሙሉ አርሚ ይሄ ክፍለ ሰራዊት ሰባ የሚባለው እንዳ ሰብዓ የሚባል ፊሊጶስ ጀነራል ፊሊጶስ የሚመራው ነው። ከኤርትራ 1000 ምናምን ኪሎ ሜትር ተጉዘው አሶሳ መጡ። በአሶሳ ኩርሙክ መጡ። እዛ የነበረው የደርግ ሰራዊትን ለመደምሰስ ኮሚኒኬት ተደራርገው ከዛ ምጽዋ አለ። ምጽዋ ትልቅ ጦር ስላስቀመጠ እሱ ለመደምሰስ ነው። ደርግ ቢፈልገው ይሄ የሰባ የሚባለው ክፍለ ጦር የደርግ የሻዕቢያ ቢፈልጓት ሬዲዮአቸውን አጥፍተው ነው የመጡት። 1000 ምናምን ሬዲዮ ኮሚኒኬሽን የለም ምናምን። ከዛ በኩል የሱዳን ጦር አለ። የሱዳን መንግስት ያኔ እዚያ ትልቅ ግዙፍ ነው ያለውና እንዴት አድርገው 2 ወር ይፈጅባቸው እንዴት አድርገን እንምታው ምናምን ሲባል ራሳቸው ካርታ አውጥተው ነው የመጡት። የኮሩክ ሸርቆሌ አሶሳ እንዴት አድርገው መምጣት እንደሚችሉ ካርታ ወጣ። ሱዳኖች ምን አሉ? 2 ወር ከአንድ ወር እስከ 2 ወር ይፈጅባቸዋል አሏቸው። ታሪክ ነው የማወራው ነው። ከአንድ ወር እስከ 2 ወር ሊፈጅባችሁ ይችላል አሶሳ ለመድረስ ይላል። ምንድነው ብሎ ብሪፍ ተደርጎ እቺ አንድ ቀን ጨርሳት አለና ይላቸዋል። አንድ ቀን ጨርሳት። ከዛ ስንት ፈጀባቸው? ዋናውን ምሽግ ለመስበር 45 ደቂቃ ፈጀባቸው። ከዛ ቀጥ ብሎ የት መጡ? አሶሳ መጡ። ከየት 99 ኪሎ ሜትር 90 ኪሎ ሜትር ከድንበር ከኩምሩክ አሶሳ መጡ። ከዛ መተው ተመለሱ። ወዴት? ሬዲዮአቸውን አጥፍተው ወደ ምጽዋ ሄዱ። ከዛ ምጽዋን አጠፉት። ሰውየውን አጠፉት። ደርግ አጠፋ። ታሪክ ወደኋላ ልውሰዳችሁ። ጀነራል ፊሊጶስ የወቅቱ 70 ክፍለ ሰራዊት የሚባለው የሻዕቢያ እንዴት የነበር ሁኔታ በአንድ ደቂቃ ስቶሪ ኣብ ልማዚን ምስቲ ናይቲ ግንባር ዝነበረ ጀነራል ሙሱ ተራሂብና ማለት እዩ። ንሳቶም ኣብ ኣሰኣላ ናይቲ ስትራተጂ ብኩምሩክ ክንጅምር ንኩምሩክ ምስ ወዳእና ብድሕሪኡ ኩታ ወርቀ ኣብ ጉቤላ እናበልና ንፀጋም ናይ ደጃን ንኣሶሳ ገፅና ክንከይድ እቲ ካርታታት ሲኢሎሞ ዝፀንሕና ገምጋም ናቶም ዳርጋ ካብ ወርሒ ሒሳብ 2 ወርሒ ክወስደልኩም እዩ ነዚ መጥቃዕቲ እዚ ዝብል ገምጋም ነይርዎም። ድሮ ንሕና ምስ ረኣናዮ ግን እታ ናይ ኩምሩክ ጥራሕ ርኢናያ ስለ ዝነበርና ወቲ ናይ ተካልእ ካብ ካርታ ምስ ረኣናዮ ናይ 45 ደቂቕ ናይ 50 ደቂቕ ስራሕ እዩ ገለኒ ጥራይ ዘይኮነስ ብሓደ ንጅምር ኒና ኣብ ሓደ እዋን ንጀዛኒ ንኩታ ወርቄ ንኩምሩክ ከምኡ ከዓ ኣብ ጉቤላ ኣብዚ ኢና ክንጅምር እዚኣ ንሓንቲ መዓልቲ ናይ ኣብ ውሽጢ 2 ሰዓት ክንውድአን ኢና እዚኣተን
ድሕሪኡ ኸዓ እቲ ጉዕዞን ኢለ ወፅሉ ሰናየ እዚኣቶም ከም ፅሉላት እዮም ዓይነት ከምኡ እዮም ተረዲኦሞ እንግዲህ ጀነራል ፊሊጶስ የሚለው እንግዲህ እብዶች ናቸው። እኛ 2 ወር 1 ወር ይፈጅባቸዋል ሲለን ደባዚን የሚባለው ዋናው ኮማንደሩ የሱዳን ኮማንደር በወቅቱ ደባዚን አካባቢ ነበር ያገኘ ነው። ከዛ ፕላን ስናወጣ በዚህ በኩል ነው በዚህ በኩል ይሻላችኋል ሲለን በዚህ በኩል እኛ በራሳችን ነው የምንሄደው ብለን 2 ወር ሲለን እኛ አይ እንደዚህ አይደለም ምናልባት ቢፈጅ 50 ደቂቃ ምናምን ነው መስንለው እነዚህ እብዶች ናቸው ወይ እኔ ሲሪየስ ጉዳይ ስናወራቸው እነሱ እብዶች ናቸው ወይ ብሎ አላመኑንም አለ። ከዛ ያው አሶሳ ታሪክ የምታውቁት ነው። እስከ አሶሳ መጡ። ከዛ በኋላ ስልካቸውን አጥፍተው ሬዲዮአቸውን አጥፍተው እንደገና ምጽዋ ሄዱ። በዚህ 1000 ምናምን ኪሎ ሜትር ተጉዘው ምጽዋ ሄዱ። የት ገቡ እነዚህ ፊልጶስ የት ገባ እየተባለ ሬዲዮአቸውን ዘግተው ቁልፍልፍ አድርገው ማለት ነው። እና በኋላ ነው ያወቁት እዚህ የተዋጉ ሰባኛ ክፍለ ሰራዊት የምትባለዋ አሶሳ እየተዋጋች እንደሆነ ያወቁት መጨረሻ ነው። መጨረሻ ወደኋላ ወደፊት ያን ወርቅነ ገበየው ኦፒዲኦ ይመታል፣ አልቡርሃንን ይመታዋል በአርኤስኤፍ ወርቅነ እኮ ያውቃል እኮ አርኤስኤፍ ኢትዮጵያ ምድር ላይ እንዳለ ፈገግ ይላል እኮ ተመልከት። እሱና ቁመናው ታቆሳላችሁ። ቁመቱ ትግራዋይ እኮ ነው እየተባለ ኢሳቶች ይሰርቡት ነበር ድሮ። የአያቱ ስም እኮ የትግራይ ስም ነው እየተባለ ወያኔ እኮ ነው። ወርቅነ ገበየ እኮ ወያኔ ነበር እኮ። ሻሸመኔ ሰው ነው። ይሄ ብርሃኑ ጁላ ጎረቤት ነው ሻሸመኔ። ወያኔ ስም ሲቀል ያው እንትን ሲደረግ የነበረ ሰው ነው። የፌደራል ፖሊስ ሆኖ ብዙ ነገር ያው የምታውቁት ነው። 97ም ምርጫ 97ም ምናምን ኃላፊነት የነበረበት ነው። ይሄ አሁን ኢጋድ ሆኖ ኦፒዲዮ አሶሳ ሆኖ አርኤስኤፍ ያስታጥቃል። አብይ አህመድ አሊ ሽመልስ አብዲሳ እሱ ደግሞ ማሊያውን ቀይሮ በኢጋድ ስም ሱዳን ሄዶ ከአልቡርሃን ጋር ያወራል። ስለምን ፒስ ነው የሚያወራ? ሰላም ፍጠሩ እንጂ ሰላም እናድርግ እንጂ ሱዳናዊ ራሳችሁ የምትሳተፉበት የሰላም ፕሮሰስ ይኑር እንጂ ብሎ እዚህ ፕሮግራም ዛሬ ሄዷል። ይሄ ለታሪክ ነው የምናስቀምጠው፣ ዋጋ የለውም። ያቃል ብልጽግና የብልጽግና ተላላኪ መሆኑ ያቃል ጀነራል አልቡርሃን። ቀጥለን ተመልካቾች አንዳንድ ፕሮፓጋንዳ ሲሰራ ባጫና ጻድቃን ስለ ቡሬ አሰብ ጉዳይ ማለት ነው እናንሳ። ሁለቱም አንዴ ታሪክን ለፖለቲካ ፍጆታ መጠቀም ምን ያህል አደገኛ መሆኑ የምታዩት ቀጥዬ የማሳያችሁ ቪዲዮ ነው። ለፖለቲካ ፍጆታ ሲባል በተለይ የባጫ ጻድቃን ይቀደዳል ሁሌ ምንም ጥርጥር የለውም። እኔ በቃ ዝም ብሎ ውሸታም ነው ሲባል ይደብራል አይደል? ትልቅ ሰው ነው እንደዚህ የነበረ ግን በአንድ ዘጭ ብሎ ውሸታም ነው ቀጣፊ ነው ሲባል በማስረጃ ማአት ነው ያገኘንበት። የማይደረገውን እችላለሁ አደርገዋለሁ እንደዚህ አድርገናል። ብልጽግና እንዴት እንደሚጫወትባቸው እርስ በርሳቸው ተጋሩ እንዴት አድርጎ እንደሚጫወትባቸው መንጋግ የሚባለው ዮሐንስ መንጋግ አንጋፋው ባንዳ ምን ይለዋል? አርአያ ተስፋ ማርያም ከሚባለው ዩቲዩብ ቁጭ አድርጎ ማን ይሰድባል? ይጠራርጓል። ጻድቃን ምን ይለዋል? ወታደር እኮ አይደለም አለ። ካን ኢማጂን ዚስ ዮሐንስ ኮሎኔል ነበር፣ ሌተና ኮሎኔል ነበር። ይሄ ሜጀር ጀነራል ሲሰጠው በ87 ዓመተ ምህረት የህወሓት ስራ አስፈጻሚ የነበረ ሰው ነው። ይሄ ጻድቃን እውነት ነው። ዮሐንስ አዋጊ ነው፣ አክቲቭ አዋጊ ነው። ግንባር ላይ ክፍለ ሰራዊት መርቶ ነው አዲስ አበባ የገባው። እውነት ነው፣ ጥርጥር የለውም። ግን ኢታማዦር ሹም የነበረ ሰውዬ ዝም ብሎ እኮ ጻድቃን እኮ ሲቪል በቃ ማዕረግ አስቀምጦ ቁጭ አድርጎ ሲቪል እኮ ነው አለ። ቃል በቃል እንደዚህ ብሎታል። ካልሰማችሁት ደብሮኝ ነው ሰውዬው ስለሚቀደድ ሲቪል እኮ ወታደር ሆኖ አዋግቶ አያውቅም ይላል። በኢትዮ ኤርትራ ጦርነት ጊዜ ለምሳሌ አንድም ግንባር አዋግቶ አያውቅም። ሄድና ሎጂስቲክስ ምራ በቃ ጦርነት አትችልም ተብሎ ሎጂስቲክስ እንዲያስተባብር ነው የተደረገው። መጨረሻ ላይ ከነብሱ ሊማረውና ከጀነራል ገዛኤ አበራ ጋር እሱ የሎጂስቲክስ ባለሙያ ነው፣ ኤክስፐርት ነው፣ ታዋቂ ይታወቃል። እሱ ከእሱ ጋር ሄድና ሎጂስቲክስ ነው የተባለው። ወደ ጾረና አንድ ጾረና ግባ ተብሎ ጾረና አበላሸ አለው። ግን ይህንን ይመጣ ምንድን የሚባለው ኤንቢሲ የሚባለው የብልጽግና ሚዲያ መጥቶ አሰብ ልንገባ እኮ 18 ኪሎ ሜትር ቀርቶን ነበር አለ። ማንም ዝም ብሎ ይሄ አይን ያወጣው ውሸት ነው። እኔ አይደለም ውሸት። ማንም እዛ የነበሩ ክፍለ ጦር አዛዦች ወደ ወረደ ነበር፣ ወደ ወረደ የሚያውቀው 18 ኪሎ ሜትር ምናምን ውሸት። ግን እኛ ኢስ ፖሲብል አሰብ መግባት እንችላለን፣ ጦርነቱን ጥሩ አጋጣሚ አድርገን ጦርነት ኤርትራ ባድመ አሳበን አሰብ እናስመልስ በቃ እንግባ ብያቸው። ያው መለስ ነው የሚወቀሰው እኮ ቲፒኤልኤፍ መለስ ነው የሚወቀሰው። ይህ ሰውዬ መለስ በህይወት ስለሌለ ራሱን በራሱ መከላከል ስለማይችል አኪዝ ማድረግ የሚፈልገው መለስ ነው። ራሱን ፊጢጥ ብሎ የሚታየው ከመለስ ጋር የሆነ በእኩል አይን እንዲታይ ነው የሚፈልገው እና በጣም የወርልድ ክላስ ስታንዳርድ ያለው ጀነራል ነኝ ብሎ ለማሰብ ነው።
አጠገቡ የነበሩት እነ ጆን መንጋግ ደግሞ ሲቪል እኮ ነው። ጻድቃን እኮ ውጊያ መርቶ አያውቅም። እዚህ ጋር አዲስ አበባ እኮ ነው ያለው ሁለቱ ብልጽግና ሁለቱ የሚያሳዳድባቸው። ዮሐንስ መንጋግ ቁጭ ብሎ ይሰድቧል። አጋጣሚ ሆኖ ግን አገነስ የብልጽግና አካሄድ ነው ይሄ። ውሸትም ይቀደድ እውነትም ይሁን ፕሮፓጋንዳም ይሁን ጻድቃን ሂስ ትራይንግ ቱ ሰፖርት የብልጽግና ፕሮፓጋንዳ ነው ሰፖርት ያደረገ ያለው በውሸትም ቢሆን ማለት ነው። ይሄ ደግሞ ምን ይለዋል ሪዲኩል ያደርጓል። መንጋግ አዲስ አበባ ተቀምጦ ሳሞራ ይሄ ጻድቃን ምን ውትድርና ያውቃል? ሲቪል እኮ ነው እንትን ማዕረግ ሰጡት ሲቪል እኮ እንደ ሲቪል እኮ ነው ይለዋል። ባጫ ደበሌ ቲዲኤፍ እና ቲዲኤፍ በትግራይ ጦርነት ጊዜ ትግራይ በሚዋጋበት ጊዜ ጻድቃን ቲዲኤፍ ስለነበር ምን ማድረግ ነበረበት? ጻድቃን እኮ ወታደር አይደለም ማንም እዚህ ቡሬ መጥቶ እኮ አስጨፍጭፎናል አለ። በቃ ሻዕቢያ እኮ ጨፈጨፈን እኮ አለ። ለምን ይመስላችኋል በዛ ሰዓት እንደዛ የሚለው? አሁን ይሄ አሁን ባጫ ናና ቡሬ ግንባር ምራ ቢባል ቡሬ ይመራል ባጫ። አሁን አምባሳደርነቱን ትቶ ወደ አዲስ አበባ ተጠርቷል። ወታደር እንግዲህ ውትድርና ሊገባ ነው። አስረክቧል። ስልጣኑን አስረክቦ የሬዚግኔሽን ደብዳቤ ወደ ውጭ ጉዳይ ሚኒስቴር አስገብቶ ለኬንያ ውጭ ጉዳይ ሚኒስቴር አሳውቋል። ወጥቻለሁ ቻው ብሎ ነግሯቸዋል። ባለፈው ዘግበነዋል። ይሄ ግን ለነገ እንኳን አላስተረፈም ይሄ ሰውዬ። ወደኋላ ልውሰዳቸው። ስለዚህ ከዚህ ቀደም የሰራነውን ስህተት እናርም። ቅድሚ ሕጂ ዝፈጸምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ አይሞከር የሚባል ቦታ ላይ ደርሶ ነበር። አሰብ ጋር ሲዋጋ የነበረው ኃይላችን ባይሞከር ማለት ከአሰብ 18 ኪሎ ሜትር ነው። ጂኦግራፊው አሁንም ይታወቃል። በኢትዮ ኤርትራ ጦርነት እኔ ቡሬ ነው የነበርኩት። ጦርነት ተጀመረ፣ ተጨፈጨፍን። አንድም ቦታ ፈቀቅ ማድረግ አልቻልንም። አንድ ክፍለ ጦር ያመጣል ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል ያስገባል፣ ይጨፈጨፋል። ይሄ ማንን ለመምታት ነበር? ጻድቃንን ነው። ቃለ መጠይቁን ብትሰሙ ያኔ ጻድቃንን ለመምታት ነው። ጻድቃን ውትድርና ያቅም ለማለት ነው። ይሄ ግን አይደፈር የሚባል ደርሰን ነበር 18 ኪሎ ሜትር ይላል። ውሸት ነው፣ እሱ ውሸት ነው። አልደረሰም። ማንም ለፕሮፓጋንዳ ተብሎ የሚነገር ከሆነ ጥሩ ነው። ይኸው ደርሰን ነበርኩ ለትንሽ ነው መለስ ነው ተመለሱ ብሎ ከባረንቱ ምናምን የመለሰን ለማለት ነው። ጻድቃን መለስን ነው እንትን እያደረገ ያለው። በዛ ሰዓት የተሰራ ዶክመንተሪ አለ፣ ትልቅ ዶክመንተሪ አለ። ዋጋ የለውም። ብዙ ሰው ባያስታውሰው ደስ ይለኛል። እኔ የዛ አካባቢ የነበረው ሁኔታ ብዙ ኢትዮጵያውያን ያለቁበት ስለሆነ ነው። ባይታወስ ማንም ሰው ባያስታውሰው ደስ ይለኛል። ጻድቃን ግን አሁንም ድረስ ይኸውላችሁ እኔ እኮ መለስ ነው ተመለሱ ያለን እንጂ እኮ አሰብ ስተታችን 1991 ወይ በ83 ኤርትራ ስትገነጠል ያኔ መውሰድ የሚገባንን ስተት ማረም አለብን ብዬ ወሰንኩኝ። እኛ የበላይነት ነበረና ማምጣት ይችል ነበር፣ ግን መለስ እምቢ ያለ ነው ፕሮፓጋንዳው ሰው። ምክንያቱም መለስ ባንዳ ነው ቲፒኤልኤፍ ባንዳ ነው ወደሚለው እንትኑ ለመውሰድ ነው። ቀጥለን አብይ አህመድ አሊ አሁን ያለበት ሁኔታ ትግራይ ከአብይ አህመድ ቁጥጥር ውጭ ነው። አይገርምም? ዝም ብላችሁ አስቡት። የኢትዮጵያ አየር መንገድ መቀሌ ይበራል፣ አብይ አይበርም። ብርሃኑ ጁላ አይበርም፣ ማንም አይበርም ወደ ትግራይ። ምን ግንኙነት የለው። ወደ መቀለ እንገባለን ይላል። ለምን አትገባም? የኢትዮጵያ አየር መንገድ ይገባ የለ እንዴ? ግባ እስቲ ግባ ነው እሱ እኮ ጉዳይ። ራሱን ለማጽናናት ራሱን ከኢህአዴግ ጋር እኔ እኮ አዲስ አበባ ሱሉልታ መሄድ አይችልም አይደል? ሱሉልታ መሄድ አይችልም። አማራ ክልል ደግሞ ጀግኖች የአማራ ልጆች ከጫፍ እስከ ጫፍ ምን እያደረጉት እንዳለ የምታዩት ነው። መውጫ ቀዳዳ የለውም። ደግሞ ጉዳዩ ሲጀምሩት ምን ለአማራ ፋኖ የተሰጠ ኃላፊነቱ ይታወቃል። እኔ እዚህ ወታደራዊ ስለሆነ አልናገርም። ኃላፊነቱ ይታወቃል። የመጀመሪያ ነፃ የሚወጡት ከተሞች ሞስት ላይክሊ ባህር ዳርና አሶሳ ናቸው። የመጀመሪያ ነፃ የሚወጡት በኢትዮጵያ ትላልቆቹ የሚባሉት ነፃ የሚወጡት ባህር ዳር አረጋ ከበደ ከአሁኑ ጀምሮ ወደ ፋኖ ካልተቀላቀለ ታሪኩ ሌላ ነው የሚሆነው። መውጫ ቀዳዳ በረራ አያገኝም። ባህር ዳር በረራ አያገኝም። የባህር ዳር ኤርፖርት አይሰራም። አረጋ ከበደ አዲስ አበባ ሆነ ነው ክልሉ የምትመራው እናያለን። ጦርነቱ ከተጀመረ ግን ባህር ዳር ኤርፖርት አይሰራም። መውጫ ቀዳዳ አታገኝም። ፋኖም አያሳልፍም። እጅ ትሰጣለህ ፋኖ ማለት ነው። ይሄ በደንብ ፊል ያደርገዋል አብይ የምናገረው በኢህአዴግ ጊዜ ይላል። አንድ በጣም ኢንትረስቲንግ እና ይሄ ሰው እውነት የኢትዮጵያ መሪ ነው ወይ እውነት ወታደር ነው ወይ የሚያስብል ኢህአዴግ እኮ እዚህ ሰሜን ሸዋ አያስተዳድረውም ነበር እኮ አለ። በሆነ ጊዜ የምታስታውስ እኔ ብቻ አይደለም ደካማ መንግስት
ኢህአዴግ እኮ ያስተዳደረው ትግራይን ነው፣ ኢህአዴግ ያስተዳደረው አዲስ አበባ ነው፣ ጅማን ነው ይላል። አማራ ክልል እኮ ማን ነው? ሰሜን ሸዋ እኮ ሰሜን ሸዋ ይላል። ሰሜን ሸዋ ማለት ጫንጮ ምናምን ማለት ነው አይደል? ሰሜን ሸዋ ማለት ፍቼ ማለት ነው፣ ፍቼ ምናምን ማለት ነው። ምን ማለት ነው? ሰሜን ሸዋ አለ ምን እንዳለ ስሙ። እዚህ ሰሜን ሸዋ የፕሮፌሰር የሚባለው ሀገር ሽፍታ እየተባለ ኢህአዴግ አስተዳድሮ አያውቅም። እዚህ ምዕራብ ሸዋ ግንደበረት አካባቢ ኢህአዴግ እስከ 2002 ምርጫ ድረስ በ97ም ጭምር በተሟላ ደረጃ የኛ ቀጠና አልነበረም፣ አላስተዳደረም። ኢህአዴግ ያስተዳደረው ትግራይን፣ አዲስ አበባን፣ ሐዋሳን፣ ጅማን ነው። ይሄ ማን ነው ታዲያ ያስተዳደረው ብትሉት እናንተ ናችሁ እኮ የምታስተዳድሩት ይላችሁ ጀነራሎቹን ነው። ኢህአዴግ አላስተዳደረም ማለት ማንን ነው? ኢህአዴግ ማለት ፖለቲካ ፓርቲ ነው። አንዴ ኢህአዴግ ማስተዳደር መንግስት ሆኖ ነው ሲያስተዳድር የነበረው 27 ዓመት መንግስት ሆኖ። ብልጽግና ፓርቲ እኮ ምንም ማድረግ አይችልም። አብይ ይጠብቃል? አብይ እኮ አይጠብቅም እኮ። መንግስት ሆኖ ፖሊስ ያሰማራል፣ ሚሊሻ ያሰማራል፣ ወታደር ያሰማራል። ወታደሩ የኤግዚኪቲቭ አካል ነው፣ የኢትዮጵያ ጠባቂ ነው። ሰሜን ሸዋ አይደለም ዞር አትልም፣ ወፍ አትዞርም ነበር። ወፍ ይልማ መርዳሳ ወፍ አታልፍም፣ በዚህ በኩል አታልፍም እያለ መቀለን እና አፋር ማናቃቸው ድሮኖች እያንዣበቡ ዋሉ ብሎ ራከረዩ እያለ የደነገጠ ዋለው ከትላንት ወዲያ ምን ሆኖ ነው? የማን ድሮን ነው ኢትዮጵያ ምድር ላይ የገቡት? የማን ድሮን ነው? ይልማ መርዳሳ አያውቅም እንዴ? ወፉ የኛ ነው፣ ሰማዩ የኛ ነው ሲል የነበረው አይደለ እንዴ? ሰማይ እንኳን መቆጣጠር አትችልም። የማን ድሮን ነው እንኳን ብላ መናገር እንኳን አትችልም። ለምን? በኢንዲፔንደንት ሚዲያ እንደዚህ አይነት ሚዲያዎች ነው ያወጡት እንጂ ማንም መስማት ኢቲቪ ሊሰማ አይገባም። ሰሜን ሸዋ ኢህአዴግ አያስተዳድርም ማለት ኢህአዴግ ደካማ ነበር። እኔ ብቻ አይደለም፣ ብልጽግና ብቻ አይደለም። አማራ ክልል ሞኖፖሊ ኦፍ ቫይለንስ በአማራም በትግራይ ምናምን የሌለኝ እኮ እኔ ብቻ አይደለም እኮ ይላል። ትግራይን 100% የሌለበት 100% እቀብርሃለሁ የሚል እኮ ነው። እቀብርሃለሁ እየተባልኩ እኮ ነው። አማራ ክልል ዞር በል እስቲ አሁን አማራ ቴሌቪዥን ጋዜጠኛ ቃለ መጠይቅ መስጠት አይደለም። እሱ ዞር በል እስቲ ሂድና ምንድነው እየሆነ ያለው? ጀነራል እገሌ ሞተ፣ ኮሎኔል እገሌ ተማረከ የሚባለው አማራ ክልል እኮ ነው። ምን ስለሆነ ነው? መዋቅር የለም፣ ሚሊሻ የለህም፣ ሴኩሪቲ ፎርስ የለህም። መከላከያ ሂድ ብትለው አስተዳድረው። አዳነች አቤቤ ብልጽግና ሆና እንድታስተዳድረው እኮ የምፈልግ አይደለም የሚጠበቀው። ሽመልስ አብዲሳ እኮ ብልጽግና ነው እና ብልጽግና አስተዳድረው ይባላል አይደለም። ሽመልስ አብዲሳ የሚያሰማራው መዋቅር ፋንክሽናል አይደለም ነው። ሞኖፖሊ ኦፍ ቫይለንስ የለውም በኦሮሚያ ክልል ማለት ነው። እዚህ ሰሜን ሸዋ እዚህ ምናምን ይላል። ይሄ ለጉራ መከላከያ እንትን አድርጎ ሲያሰለጥናቸው እኮ ነው። እኛ ብቻ አይዟችሁ ለማለት ነው። አንድ ወደ ፕሮፓጋንዳ እንሂድ። ሁሌ ፕሮፓጋንዳቸው ምን እንደሚመስል እናሳያቸዋለን። ትላንት የነካካ ነው ልጅ ነበር አይደል? ኢቲቪ ፕሮፓጋንዲስቱ ዛሬ ደግሞ ለአንድ ፕሮግራም ነው የሚሰራው። ይሄ ብስራት መለስ የሚባለው ጦርነት ራሱ ትዝ ይለኛል። ትላንት እንደነገርኳችሁ ፕሪቶሪያ ተፈራርመው አዲስ አበባ መጥተው ዩቲዩብ ከኢቲቪ ከፋና ነው ምናምን ወጥቶ ዩቲዩብ ከፈተ። አርእስቱ የሚገርም ታንታላይዚንግ ነው። በቃ ጦርነት ምን አይነት ጦርነት ተጀመረ ነው የምትለው። ሰላም ተፈጥሮ እኮ ነው። ሰላም ተፈጥሮ ወይ ህወሓት ምናምን ጁንታው ምናምን ይላል ሻዕቢያ ምናምን ራሱ ስቶሪ ይፈጥርና የጦርነት ስቶሪ ይፈጥርና ራሱ ጨርሷል። ዩቲዩብ ኮሚኒቲ ጋይድላይን የሚባል አሰራር አለው። የውሸት ታምብኔል ይሰራል። የውሸት የዩቲዩብ እንትን ሰው እንዲስብ ማለት ነው። የውሸት ስቶሪ ይፈጥራል። ራሱ ጦርነት ፈጥሮ ፋብሪኮ ሲያዋጋ ይውላል። ራሱ ሲያዋጋ ይውላል ዩቲዩብ ላይ ምንም በሌለበት ምንም። አዲስ አበባ በሚመላለሱበት ጊዜ የኤርትራ ባሳራት አዲስ አበባ ይመላለሱ ነበር፣ ግን ዩቲዩብ ላይ ራሱ ጦርነት ይከፍት ነበር ራሱ። ከዛ ዩቲዩብ ምን አደረገው? ዩቲዩብ ዲአክቲቬት አደረገው። መታው 100%። የተመታባቸው ልጆች አሉ አይደል? የምታውቁት ብዙ የብልጽግና ፌስቡክ ላይ ምናምን የሚወጡት ብዙ ጊዜ ቲኤምኤች እያለ የዛራ ሚዲያ ቪዲዮ እየተጠቀሙ የሚሰሩ የነበሩ አንድ በረንዳ ዳሪዎች አሉ። አሁን ፌስቡክ ላይ ምናምን እየተሳደቡ ይውላሉ። ቲክቶክ ላይ ምናምን ከዩቲዩብ ስለተባረሩ ነው። ኮምፕሊትሊ ዲአክቲቬት ስላደረጋቸው ነው። ይሄ ብስራት መለስም ዩቲዩብ ከፍቶ ከፋና ወጥቶ ዲአክቲቬት አደረገበት ሙሉ በሙሉ። ለምን? በፌክ ኒውስ። ለጥንቃቄ ሚዲያ ላይ ላላችሁ ፌክ ኒውስ ስለሆነ ነው እንደዛ ይመጣው። ሙሉ በሙሉ አባረሩት። ከዛ ማን ቀጠረው? ኢቲቪ ቀጠረ። አንድ ፕሮግራም ለመስራት በ80 ሺህ ብር በሳምንት አንድ ፕሮግራም ነው የሚሰራው። አንድ ፕሮግራም እቺ ፕሮግራም ለምሳሌ ዛሬ ይዟት የወጣ ነው ብስራት መለስ የሚባል ህወሓት ደጋግሞ ለምን ይሸነፋል? አርስት እኮ ነች።
ዜና ወደ ዜና ልውሰዳችሁና እኔ በጣም ያስቀኛል። እንደዚህ አይነት ደጋግሞ ለምን ይሸነፋል? ፕሮፓጋንዳ መሆኑ በቃ አብይ በዚህ ገንዘብ ይከፍለዋል። አንድ ልውሰዳችሁ ዛሬ ከዘገበው ዘገባ ማለት ነው። ቲፒኤልኤፍ ባንዳ ነው ይሏል። መለስ ባንዳ ነው። በቃ መለስ የኢትዮጵያ ኢንተረስ አሳልፎ ሰጥቶ እንደዚህ በቃ አጠቃላይ የኢትዮጵያ ፖለቲካ እንዴት ኢንትረስቲንግ እየሆነ እንደመጣ የምታዩት አንድ ዜና አላቸው ይሄ ሰውዬ ማለት ነው። ህወሓት አገዛዝ ዘመን የሀገርን ስትራቴጂያዊ ጥቅሞች፣ የማንነት ትስስሮችና የኢኮኖሚ አቅሞችን ለቡድን ስልጣን ሲባል በገሃድ የተሸጡበት ኢትዮጵያም በታሪኳ አይተው የማታውቀውን የብሔራዊ ጥቅም ክህደት ያስተናገደችበት ነበር። ጤና ይስጥልኝ። ይህ ኢትዮ መልሕቅ ነው። መልሕቃችን የህወሓት የሀገርን ብሔራዊ ጥቅም የማሳጣት ስሪትና በአገዛዝ ዘመኑ ኢትዮጵያን ዋጋ ያስከፈሉ ድርጊቶቹንና ውሳኔዎቹን እየቃኘን አብረናችሁን ቆያለን። አብራችሁን ቆዩ። ይሄ ሰውዬ ነው በስርዓት መለስ እልም ያል ምንድን ነው ሰው እኔ ጠይቃለሁ ስለምንከታተለው እንደ ሚዲያ ሰው ይከታተል የሚዲያ ሰው ሌላውን ይከታተለው። ምንድን ነው ችግሩ? ጥላቻው ለተጋሩ በትግራይ ላይ ያለው ጥላቻ ለየት ይላል። ቱ ዘ ኤክስተንት አንድ ጓደኛው ሲነግረኝ እኔ እኮ ሚስቴ ራሱ እኮ መርምሬ የትግራይ ደም እንዳይኖራት እኮ በስንቱ ተፈላስፌ እኮ ነው ያገባዋት ይላሉ ሚስቱን። እና ለሰው ባለፈው እዚህ ትላንት ነው መሰለኝ እንትን ያደረግነው እኔ ኧረ በእናታችሁ ኧረ እንድንኖሩበት ለአንድ ፕሮግራም ለ80 ሺህ ነው የሚከፍለው ፋና ለዚህ ለኢቲቪ ዝም ብሎ አውትሶርስ ብሎ እንደ ፍሪላንሰር ነው። እዛው ተቀጥረው የሚኖሩ 30 ሺህ 20 ሺህ 40 ሺህ ምናልባት እዛ አካባቢ ናቸው ሹመኛ ካልሆነ በስተቀር። ይሄ ግን በልዩ እችን ለመስራት ነው። እችን ለመስራት ይሄን ይከፍሉታል ለፕሮፓጋንዳ ማለት። ምክንያቱም እንዲህ ብሎ የሚናገር የለማ ፈቃደኛ የሚሆን የለም። ራሱ ሸጦ ጦርነት እያዋለደ ሁሌ የጦርነት ዜና ነው እና መጥፎ የሆነ አመለካከት አለበት። አንደኛ የብሔር ብሔረሰብ የሚባል ቋንቋ አያረግም። ሐዋሳ አድጎ ሐዋሳ እኮ ሜትሮፖሊታን ሲቲ አይነት እኮ ነው። ሜትሮፖሊታን እኮ ሐዋሳ በጣም ከለርፉል ነው። በጣም ቢዩቲፉል የብዙ ሰው ትዝታ አለበት። እዛው ሐይቁ ምን ስትሄዱ ይሄ ምን ይሄ ብዙ ሰው እንኳን ረሳሁት። ሐዋሳን በመጥፎ የሚያስብ ወይ ሐዋሳ አድጎ ዘረኛ የሚሆነ ብዙ አላይም። ሐዋሳ ሆኖ እና ሐዋሳ ሆኖ ከሲዳማ ጋር እኩል ለምን ሆናለሁ ብሎ የሚመካ ሲዳማ ተቀምጦ ሲዳማ አድጎ ሐዋሳ አድጎ ብሔር ብሔረሰብነትን አልቀበልም ብሎ እኔ የበላይ ነኝ ብሎ የሚያስብ ጭንቅላት ያለው ሐዋሳ ያደገ ሰው እኔ አንዳንዴ ብሔር ብሔረሰብ ሪኮግናይዝ ማያደርግ እንደ ሲዳማን እንደ አንድ ብሔር ሪኮግናይዝ ማያደርግ እኔ ነኝ ምርጡ የሚል ስሜት አሳዛኝ ነው። ምንድን ነው አሁን ወላጆቼ ቆቦ ናቸው። ቆቦ ምንድን ነው? ቆቦ እኮ በቃ በጣም ውሁድ እኮ ነው። ከትግራይም ከምናምን ውሁድ እኮ ነው ቆቦ ማለት እኮ። የት ነበር ቆቦ እኮ አሉ እኮ በህይወት እኮ አሉ እኮ እንትን ምላሽ ሲባል ትግራይ ነበር እኮ 1949 እኮ ውሁድ ነው። ትግራይ አማርኛ በደንብ አቀላጥፎ የሚናገር ነው። ዘረኝነት እንደዚህ አይደለም። ነገ ጠዋት ተጠያቂ ነው። ይሄ ጋዜጠኝነት አይደለም የሚሰራው። በስም እየጠቀስ ነው እየነገርናቸው ያለ በስም እየጠቀስ እኔ ልጅ ላሳደግበት እኔ እንደዚህ ልሁንበት እያለ አንዴ አልወለደ መቼ ነው ልጅ የወለደ ደግሞ እንደዛ ብሎ ያጭበረብራል። አልወለደም እኮ አለኝ አንድ ጓደኛ። ውሸቱን ነው፣ ቀጣፊ ነው። ማንም ነው የሚጠላው ኢቲቪ። አይ ውለዱት ችግር የለውም ጓደኛችሁ ስለሆነ አልኩ። ግን እንደዛ ነው ያለ። ይሄን ከየት ነው ያመጣው? ፌክ ኒውስ እያመረተ 3 ዓመት ሙሉ በትግራይ ጦርነት ከፋና ጀምሮ የነበረው አቋምን ተመልከቱ። ይሄ ብልጽግና ለየት ያለ ነው። በነገራችን ላይ አብይ ዋና ምንድነው ግንኙነቱ ስል ፕሮቴስታንት ነው። አብይን እንትን ተቀብሏል፣ ጌታ ተቀብሏል እና በጌታ በፈጣሪ የመጣ ነው። አብይ ተሰጥቶ ለኢትዮጵያ የተሰጠ ስጦታ ነው ብሎ ያምናል አሉ። እምነት ነው፣ መብቱ ነው፣ እምነት ነው። ለኢትዮጵያ የተሰጠ አይደለም። መንግልን እንጥለዋለን። ለኢትዮጵያውያን ለማስተማር የመጣ ነው። ለማስተማር እኔም ታንኪዩ ማለት የማትችል ህዝብ ካለ ይኸው እንደኔ አይነት ሰው ይመጣና እንደዚህ አድርጎ ምስቅልቅል ያለ ኑሮህን በየቀኑ እንዲባባስ ያደርግልሃል። ዴይሊ ኦን ዴይሊ ቤዚስ ብሎ ኦልሞስት የመጣ ለማስተማር የመጣ ኢትዮጵያን ለማስተማር የመጣ ሰውዬ ነው። ይሄ በጌታ ተፈቅዶ ነው። ኃይለማርያም ደሳለኝ እንደሚለው የተቀደሰ ነው። ጌታ ነግረውኝ ነበር የሚባለው እሱን ኃይለማርያም ያኔ ይነግረናል። ለውጥ ሲመጣ በቅርቡ ይነግረናል። እንደነዚህ የመሳሰሉትም በጥላቻ ትግራይ ለምን አልወደድክም አይደለም። እኔ ችግር የለውም። ትግራይ በጣም ብዙ ወዳጅ አለው፣ የሚወደድ ህዝብ ስለሆነ ምንም የለውማ። ግለሰብ እንደዚህ አይነት ምናምን ዋጋ የለው። ነገ ጠዋት ግን ሌሰን እየሰጠናቸው እሱና አጠገቡ ላሉ ሰዎች እየሰጠን ነው።
አድነውም በእንደዚህ አይነት ጌታቸው ምንድን ያሉ ማንም ጫጫታ እንደዚህ አይነት ህወሓት ባንዳ ነበር ምናምን ብትለው እናት ወድ ብትገባ አይምርህም ነገ ጧት። እርግጠኛ ሆኜ ነው የምናገረው። ይሄ የሚችሉትን ገለውናል፣ የሚችሉትን አቁስለውናል፣ የሚችሉትን ሊያንበረከኩን ተንቀሳቅሰዋል። አንመረከክም ብቻ ሳይሆን ሁሉም ዋጋቸውን ያገኛሉ። ምንም የሚያጠራጥር ነገር የለውም። ሁሉም ዋጋቸውን ያገኛሉ። በተግባርም ያዩት ነው። አብይን የሚያድነው የውጭ ኃይል የለ፣ የሚያድነው ጫጫታ የለ፣ የሚያድነው ሰልፍ የለ። አክትሟል። ስለዚህ ሚዲያ ኤአይ ብትሰራ አሁን ብቸኛ የአብይ ደጋፊ ሰው የለም። ሰው እንደ ቁም ደጋፊ ስለሌለው ምንድን ነው የሚያደርገው? ኤአይ በኤአይ ነው የምታገለው። ኤአይ እንትን ያደርጋል ይሰራል ምናምን። የኤአይ ሰዎች አሉ። በቃ በኢቲቪ ላይ ፋና ላይ አሁን በሙሉ ጦርነት የሚያውጁ ተመልከቱ። ልጆች ደግሞ አንዳንድ ልጆች አሉ ፈልፈላ በትግርኛ በአማርኛ በጣሊያንኛ በምናምን ቲፒኤልኤፍ እንደዚህ በእንግሊዝኛ ቲፒኤልኤፍ ህገወጥ ቲፒኤልኤፍ ህገወጥ ህወሓት ህገወጥ ሆኖ አንድ ኢትዮጵያ ክልል ላይ ትልቅ ተጽዕኖ ፈጣሪ ምስራቅ አፍሪካ ወሳኝ ሮል እየተጫወተ ያለ ኃይል እንዴት ህገወጥ ይባላል ነው? አባቴ ምንድን ነው ታዲያ? ምን ነው የትግራይ ህዝብ ለምንድን ነው ታዲያ አፏ አትሉትም እንዴ? ከዚህ ህገወጥ ለምን አትገላግሉትም ታዲያ? አቅም ካለ ፖለቲካ ማያውቁ ቲክቶክ ላይ የለመዱ ዝም ብሎ 18 19 መቼ ግራጁዌት አድርገው ስራ እንደጀመር እንኳን አይታወቅም። ምንም የሚያውቁ ጣጣ የላቸውም እነዚህ ሰዎች። ቲፒኤልኤፍ ምንድን ነው? የፌዴራል ስርዓት ምንድን ነው? ትግራይ የገጠማት ችግር ምንድን ነው? አያውቁም። በሉ እየተባሉ ስክሪፕት ይሰጧቸዋል። አንድ ደቂቃ ላይ ሶሻል ሚዲያ ላይ እንደዚህ ሪል እንትን ያጫውታሉ። ሶሻል ሚዲያ ላይ እነዚህ ነገ ጠዋት ኮንሲኩዌንስ እንዳለው ያውቃሉ ወይ? ይሄ ጋዜጠኝነት አለ። ፕሮፓጋንዳ ነው እየሰራ ያለው። ሀገር እኮ የተከላከልኩ ነው የምትለው ነገር የለም። እነሱ ሀገር መከላከል አንድ ዜና ልስጣችሁና በዚህ ሰናበታለሁ። አንድ ዜና ምርጥ ዜና ብልጽግና ሞት ማለት ነው። እዚህ ጋር አለች ብልጽግና ምን እንደሞተች መታቋት። ባህሩም ኢትዮጵያን ናፍቋል። ቀይ ባህር እኮ ነው። አርስ እኮ አርስ አመራረጥ አርስ በነገራችን በጋዜጠኝነት ጥሩ ነው። አርስ አመራረጥ ጥሩ ከሆነ ይሰራል። ባህሩም ኢትዮጵያ ናፍቋል። አሚስ ኢትዮጵያ እያለ ነው። እኔ ባህር ወይኔ ከኤርትራ ጋር አይሻለኝም ከኢትዮጵያ ጋር ይሻለኝ ነበር። ብልጽግና የማያደርገው ነገር የለ። መሬት ላይ በሙሉ ከእጁ ሲያጣ በሶሻል ሚዲያ ሰዎች እንደዚህ አይነት ትግራይ ጠል የሆነ አማራ ጠል በሆኑ ነገሮች ላይ አሁን አማራ ሆኖ አማራ ይሄ ሰውዬ አማራ ነኝ ብሎ በነገራችን የሚያወራ ይሄ አሁን ያልኳቸው ልጅ ማለት ይሄ ህወሓት አገዛዝ ዘመን የሀገር የህወሓት አገዛዝ ዘመን የሚባለው ብስራት አማራ ነው። ቆቦ ነው ትውልዴ፣ ወላጆቼ ቆቦ ነው። ግን ልጁ ሐዋሳ ያደገ ሰው ነው። የሐዋሳ ሰው ነው። ኖርማል ሐዋሳ ሰው ነው። ግን ሲዳማን ይጠላል። ብሔር ብሔረሰብ ይጠላል። ባጭር ቋንቋ አማራ ከሆነ የአማራ ህዝብ ለምን ድምፅ መሆን አትችልም ነው ብትሉት፣ ስንት ጋዜጠኛ ነው ኢትዮጵያ አዲስ አበባ ያለው የብልጽግና አገልጋይ ጋዜጠኛ አማራ የለም? በርካቶች ናቸው። በርካታ የአማራ ተወላጅ ለማንም ያገለግል፣ ለአብይ ለኦፒዲዮ ያገለግላል። ኦፒዲዮ ምንድን ነው እያደረገ ያለው? አማራ ክልል እየገደለ ነው፣ እየደፈረ ነው። 4 ዓመት ሙሉ ያለ ምንም ሶሻል እንትን መንገድ ተዘጋግቶበት የደብረ ማርቆስ ሰው ለቅሶ አይሄድም፣ ሀዘን አይሄድም ከአዲስ አበባ። ይሄ እኮ በየቤቱ ያለ እውነት ነው እየተናገርን ያለ ነው። ፕሮፓጋንዳ ነው እንዴ? በእንትን እኮ በፍቼ ያልፎ እኮ እንትን መሄድ አይችልም እኮ አይሄድም እኮ። አሁን አውሮፕላን ተሰራ እያለ አውሮፕላን የተሰራው ኮኔክት ለማድረግ ካድሬዎችን ለማመላለስ ነው። ህዝቡ በዚህ ጋር በአንድ ዝም ብሎ በ2 ሰዓት 3 ሰዓት የሚደርስበት አዲስ አበባ ተዘግቷል። አዲስ አበባ አትሄድም ተብሎ ሸኖ እኮ ማንም ይዘው ሸኖ ወደ ኤርፖርት ነው የሚሄደው። ቦሌ ከታ ሄዳለሁ በረራ አለብኝ ሲል አትሄድም በዚህ ብሎ በረራቸው የተቋረጠባቸው ሰዎች የሉ በማንነታቸው ምክንያት አትገባም ተብሎ አዲስ አበባ አትገባም። ይሄ ለዚህ ጋዜጠኛ ድምፅ አይሆንም። ይሄ ሁሉ የመንግስት ጋዜጠኛ ላይ እውነት ነው፣ እንጀራ አለ፣ እውነት ነው፣ ልጆች አሏቸው ምናምን የግድ የሰርቫይቫል ጉዳይ ይገጥማቸው ይሆናል። እስከዚህ ድረስ ግን ራስን አትሸጥም። እስከዚህ ድረስ ግን አለቅላቂ ሆነ ገረድ ሆነ በህዝብ ላይ አዘምት። የሆነ ቀይ መስመር አለ። ሁሉ ስብና የሆነ ስብና እችስ ትቅርብኝ ይላል እኮ እችስ አልነካትም ትቅርብኝ ይላል። ትቅርብኝ የማይሉ እነዚህ ናቸው አለቅላቂ ሁላ። ለትግራይ አይደለም ትግራይ በቂ ያለው ሚዲያ ባይኖረውም በቂ ቲዲኤፍ የሚባል አለው። በቂ ህዝባዊ አወቃቀሩ ትልቅ ፖለቲካ ፓርቲ አለ ትግራይ ውስጥ። ከነ ብዙ ችግሩ ትልቅ ፖለቲካ ፓርቲ አለ ትግራይ ውስጥ። ከሁሉም በላይ ግን ቲዲኤፍ የሚባል አለ፣ ባለ ብትር አለው። ከሁሉም በላይ ደግሞ እኔ ጦርነት አልፈልግም ከምናምን አልፈልግም ብሎ ህዝባዊ ግንኙነት የህዝብ ለህዝብ ግንኙነት መጠናከር አለበት ብሎ የቆረጠ ማህበረሰብ ነው። ከኤርትራ በኩልም ከአፋር በኩልም ከአማራ በኩልም በሙሉ ስቴብል እያደረገ ያለው ግንኙነት አለ። ፕራውድሊ ነው የምናወራው። ይሄ ፕራውድሊ
ከኦሮሞ ህዝብ ጋር ባለፈው ጊዜ ትግራይ በምትወረርበት ጊዜ ዲያስፖራ የነበረው የኦሮሞ ኮሚኒቲ አይታችሁታል። በሙሉ ከትግራይ ጋር ነው የቆመው። ከብልጽግና አዲስ አበባ ሆኖ ብልጽግና ወደ ትግራይ ዘምተን የኦሮሞ ኮሚኒቲ ውጭ የነበረው ግን ከትግራይ ጋር ሆኖ ዋሽንግተን ዲሲ፣ ለንደንም፣ ብራሰልስም የትም ሰላማዊ ሰልፍ ይወጣ ነበር፣ አብሮ ይወጣ ነበር፣ ድምፅ እየሆነ ነበር። ምንም ችግር የለበትም እንደ ህዝብ። ብልጽግና የሚፈልገው አሁን ባህር ዳር የአማራ ቲቪ ላይ ተጠቅሞ እንትን እንደሚያደርገው ጠል ትግራይ ጠል የሚባሉ እገሌ እያመጡ ወደ ስልጣን እገሌ እያመጡ ወደ ሚዲያ 80 ሺህ ክፈል 80 ሺህ ለሰውየው ይጠቅመዋል። እውነት ነው፣ ግን ደም ነው። ጦርነት እያዋለድክ ያልተደረገ ይሄ ነገር መቼ የተጀመረ መሰላችሁ? በኢህአዴግ ጊዜ ኮንሲኩዌንስ አለው የምላችሁ። አሁን ይሄ ዶክመንተሪ ሰርቷል። ነገ ጠዋት ማንቆርትህን ይዞ ፍርድ ቤት ኮርት ኦፍ ጀስቲስ ላይ ሄደህ ፍርድ ታገኛል። ለምን? አሁን ይሄ እውነት ነው ወይ? አምጣ ማስረጃ አምጣ ትባላለህ። ማስረጃ አምጣ። በኢህአዴግ ጊዜ የደከመ ኢህአዴግ ለየት ያለ በሚዲያ ፍሪደም ስም በየቦታው በጣም የውሸት ዜናዎች ሲሰሩ ነበር። ወያኔ እንደዚህ ያደረገች ታውቃላችኋል። ይሄን ያክል ጫት ቤተ መንግስት ገባ፣ አንድ አይሱዙ ጫት ቤተ መንግስት ገባ ብሎ እኮ የሚያወራ ሚዲያ ነበር አዲስ አበባ ውስጥ አስታውሳለሁ እኔ። አምጣ ተብሎ ይሄ እንደ ኢህአዴግም እንደ ኢንቲቲ ነው መክሰስ ይችል ነበር። ልክ ለማስገባት ፐርሰናል ኢንቲቲ ነው። እንደ ሰው ብቻ አይደለም የሚከሰው እኮ ሰውም ነው። ይሄ ፐርሰናል እንትን ተቋም ስለሆነ መክሰስ ይችላል። ፍርድ ቤት ሄዶ መገተር አልቻለም፣ አንድ ክብሩን ለመጠበቅ። ከዛ በኋላ ጋዜጠኞች እውነትን መሰረት አድርገው እንጂ በእንደዚህ አይነት ኢህአዴግ አይከሰኝም፣ ህወሓት አይከሰኝም እያሉ እንደፈለገው አይፈነጩበትም ነበር። የኢትዮጵያ ሚዲያ የግል ሚዲያው ታውቁታላችሁ። በኋላ ይሄ እየገነነ እየገዘፈ መጣና በቃ ለወለስ ሰፈረ። ይሄ መጨረሻ ላይ በማያስከስ ሁላ መክሰስ መያዝ ምናምን ማጭማል ሁሉም ከእጁ ካመለጠ በኋላ አሁንም ተጠያቂነት አይኖርም። አሁንም ኢትዮጵያን መታደጋል ብልጽግና በል ብሎኛል ተብሎ 80 ሺህ ብር ይከፈለኛል ብሎ እኔ እንደ አብነት ነው እንጂ ሌሎችም ጭምር ነው። ነገ ጠዋት ጋዜጠኛ ነኝ፣ ገንዘብ አጥቼ ነው፣ ቤተሰብ ስለነበረኝ ነው፣ የሚያስቀጣ አልመሰለኝም፣ ይሄ ጋዜጠኝነት ነው ምናምን ጋዜጠኛ በሰራው እንጂ ፕሮፓጋንዳ አይደለም ብለህ ያኔ እዛው ፍርድ ስታገኝ እዛ ትሟገታለህ፣ ራስን ነፃ ታወጣለህ። አለበለዚያ ከሁሉም በላይ ግን ብልጽግና በሚዲያ ጋጋታ በኤአይ ምናምን ማሸነፍ አይችልም። ብልጽግና ማሸነፍ የሚችል በጦርነት ብቻ ነው። ህዝብ የለውም፣ ህዝብ ቅቡልነት የለውም። the will of the people ከእጁ አምልጧል። የህዝብ ቅቡልነት የለውም ምናምን ኢንተርናሽናል ድጋፍ የለውም። ሰራዊቱ የሞተ ነው፣ የበሰበሰ ነው፣ እግረኛ የበሰበሰ ነው። ቴክኖሎጂ ያለ የሚለው ባለ ቴክኖሎጂ ነው የሚገጥመው። ሌላ ያው ቴክኖሎጂ ደግሞ ጦርነት አይጨርስም። ጦርነት የሚጨርሰው እግረኛ ነው። የሚጨርሰው ደግሞ ቲዲኤፍ እና ጓደኞቹ ናቸው የሚጨርሱት። ጥርጥር የለውም። በዚህ የሚጠራጠር ካለ አልገባው ማለት ነው፣ ሁኔታው አልገባው ማለት ነው። ፕሮግራማችን በዚህ እንዘጋለን። ተመልካቾቻችን ለነበረን ቆይታ እጅግ እናመሰግናለን። መርጣችሁ ዛራ ሚዲያ ስለምትከታተሉ አክብሮታችን ላቅ ያለ ነው። ሳብስክራይብ አድርጋችሁ ትውጡ እንግዶች ከሆናችሁ ሳብስክራይብ ማድረግ አትርሱ። ሳብስክራይብ አድርጉት። ላይክ ማድረግ ደግሞ አትርሱ። ላይክ ስታደርጉት የበለጠ ቤቱን ወደ ሌሎች ጋር እንዲደረስ ዩቲዩብን ወደ ሌሎች ጋር ሪኮመንድ ያደርጓል። ተረፈ ሚዲያችሁን ደግፉ። በያላችሁበት ሆናችሁ ሚዲያችሁን አበረታቱ። ሜምበር ሁኑ። ደግሞ ዩቲዩብ ላይ ስትገቡ ጆይን የሚላል አይደል? ጆይን የሚለው አዘው ካሉ አማራጮች ሚዲያችሁን ሰፖርት በማድረግ ሜምበር ሁኑ። እናመሰግናችኋለን።